ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ቻናላችንን ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በዚህኛው ፕሮግራማችን እንግዲህ የምንመለከተው ወደ እንግሊዝ ፕሪሚየር ሊግ ለማምጣት የተቃረቡ 5 ሱፐርስታሮችን ወደ የትኛው ክለብ ሊዘዋወሩ ይችላሉ፣ አሁን ላይ ስላለው ወቅታዊ መረጃና በአጠቃላይ የነዚህ 5 ተጫዋቾች ወደ ሊጉ መምጣት በሊጉ ላይ የሚጨምረው ሌላኛውን ድምቀት የእንግሊዝ ፕሪሚየር ሊግ በዓለማችን ተወዳጅና በውድድርም አቅም ደግሞ ከፍተኛ የደጋፊ ቁጥር ያለው በዓለም እግር ኳስ ላይ ትልቁን ተጽዕኖ የሚፈጥር ምናልባት በዚህ ወቅት ላለፉት ጊዜያትም ጭምር በበላይነት የዓለምን የእግር ኳስ መድረክ ተቆጣጥሮ ለእግር ኳሱ ቤተሰብ እንግዲህ ተፎካካሪነትን እየማረከ ከጊዜ ወደ ጊዜ ደግሞ ሁሌም ተጠባቂ ተናፋቂ ውድድር ሆኖ እንግዲህ ለዘመናት ከርሟል። አሁንም ይቀጥላልና እነዚህ ወጣት ተጫዋቾች ወደ ሊጉ መምጣት ተጨማሪ ሌላ ድምቀት ሆኖ ያውም 5ቱ ተጫዋቾች በ5 የተለያዩ ክለቦች ናቸው የሚፈለጉትም ለመፈረምም የተቃረቡት። ስለዚህ የነዚህ ተጫዋቾች መምጣት አንደኛ የሊጉን ስታንዳርድ ያሳያል። ከተለያዩ ሊጎች ነው ለቀው ወደ እንግሊዝ ፕሪሚየር ሊግ የሚመጡባቸው ክለቦች ደግሞ ቶፕ 6 በተለምዶ የምንላቸው ትላልቅ ሀያላን ክለቦች ናቸው እነዚህን ተጫዋቾች የሚፈልጓቸው። ይሄ ሲታይ የቀጣይ የውድድር ዓመት 2025-2026 ፉክክሩ ምን ያክል በላቀ ደረጃ ከተጠናቀቀው የውድድር ዓመት ወይም ካለፉት 5-6 የውድድር ዓመት በተሻለ ሌቭል ሊደረግ እንደሚችል ኮዲው መገመት እንችላለን። የትላልቅ ክለቦች ትንቅንቅ እንዲቀጥሉ ደግሞ ራሳቸውን የማጠናከር ስራ ሁሉም ክለቦች ያለባቸውን ክፍተት በመመልከት በገበያው ላይ የእንግሊዝን ሪከርድ አልፎ ትላልቅ ሪከርዶችን የሚሰብር ትላልቅ ክፍያዎችን ለመክፈል የክለባቸውንም የከፍተኛ የዝውውር በጀት ኢንቨስት አድርገው በተወሰኑ ተጫዋቾች ላይ የክለቡንም ሪከርድ በመስበር እንግዲህ ለማስፈረም ክለቦች በዝውውር ላይ ተወጥሯል። በተለይ የእንግሊዝ ክለቦች እና እነዚህ ተጫዋቾች ታዲያ ማረፊያቸው የት ይሁን? አሁን ላይ ያለው ወቅታዊ መረጃ ምን ይመስላል? ወደ ሊጉ ሲመጡ ደግሞ የሊጉ ፉክክር ምን ያክል ከዘንድሮ ከተጠናቀቀው የውድድር ዓመት ካለፉት 2-3 ሲዝኖች በላቀ ደረጃ ፉክክሩ ሊያምር እንደሚችል የነዚህ ወጣት ሱፐርስታሮች ደግሞ ወደ ሊጉ መምጣት የእግር ኳሱን ቤተሰብ በተለየ መልኩ የአንድ የሁለት ቲም ፉክክር ሳይሆን ተናፋቂ የሆነ የሁሉም ክለቦች ፉክክር በተሻለ ደረጃ ሊጉን ጣፋጭና ተወዳጅ ማራኪ ለእግር ኳሱ ቤተሰብ የሚስብ ልዩ ፉክክር እንድናይ ያስችለናልና እነዚህ 5 ወጣት ተጫዋቾች በ5 የተለያዩ ክለቦች መፈለጋቸው ለመምጣት መቃረባቸው ሲታይ ደግሞ የቀጣይ የውድድር ዓመት ከየትኛውም ካለፉት የውድድር ዓመት ሁሉ በተሻለ ደረጃ እያንዳንዱ ክለብ ራሱን አጠናክሮ ተዋህዶ ክፍተቱን ሞልቶ በእነዚህ ኳሊቲ ተጫዋቾች ደግሞ ችግሮቻቸውን ለመፍታት ይሆኑናል ብለው ያመኑባቸውን ተጫዋቾች ከፍተኛ ገንዘብ ከፍለው ወደ ስብስባቸው ካካተቱ በኋላ ምን አይነት መልክ ሊኖራቸው ይችላል የሚለው ከወዲሁ የሚያጓጓ ነው። የእያንዳንዱ ተጫዋች ሚና ወደሚዘዋወሩበት ክለብ የሚፈጥሩት ልዩነት በተሻለና በላቀ ደረጃ ከፍ ያለ ነው። እነዚህ 5 ተጫዋቾች ባላቸው አቅም ባላቸው ኳሊቲ ከዚህ ቀደም በሚያሳዩት በነበሩት ክለብ ውስጥ ሆነው የሚያሳዩት እንቅስቃሴ ደግሞ በሊጉ ፍጥነትና ጉልበት በሊጉ ከፍታ ላይ ሲታከልበት የእንግሊዝ ፕሪሚየር ሊግ ከየትኛውም የውድድር ዓመት በላይ ፉክክሩ የላቀ ሆኖ እናገኘዋለንና የቀጣይ የውድድር ዓመት ከወዲሁ እንዲናፈቅ ካደረጉ ምክንያቶች መካከል የነዚህ ሱፐርስታሮች ወደዚህ ታላቅ ሊግ ለመምጣት መቃረባቸው። ታዲያ እነማን ወዴት ይዘዋወራሉ? እነማንስ ከማን ጋር ስማቸው ተያይዞ እየተነሳ ነው? አሁን ላይ ያለው ወቅታዊ ሁኔታ
ምን ይመስላል የሚለውን ደግሞ የዝውውር አፕዴቶችን በዚህ ፕሮግራም ታገኛላችሁ። የእያንዳንዱን ክለብ መረጃ እንግዲህ አካተን ወደ እናንተ በማክሰኞ ንጋት ፕሮግራማችን ወደ እናንተ የመጣ ነው። በድጋሚ አሁን ለከፈታችሁ ላይክ አድርጉ። ላይካችሁ የዚህን ፕሮግራም ተደራሽነት ከፍ ያደርጋል። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንድታደምጡን የአክብሮት ግብዣችን ነው። ከሀገር ውጭ የምታደምጡ ደግሞ ድጋፋችሁ እንደ ሁሉ ጊዜው እንዲቀጥል የአክብሮት ግብዣችን ነው። አሁን ባለው ወቅታዊ ሁኔታ ከቪክተር ጌሪኬስ የዝውውር ሂደት እስቲ እንነሳና በእያንዳንዱ ክለብ ውስጥ ያለው መረጃ እንግዲህ እናካፍላችኋለን። በተለይ የጌሪኬስ አነጋጋሪ የሰሞኑን ጉዳይ እንደቀጠለ ነው። በተለይ ከስፖርቲንግ ሊዝበን ጋር በመጨረሻም ለመለያየት በተቃረበበት ወቅት የተወሰኑ አለመግባባቶች መፈጠራቸውን ከትናንት ጀምሮ ሪከርድ ናሽናል የሚባል የታወቀ በፖርቱጋል ተነባቢ ጋዜጣ ይዞ እየወጣ ነው የሚገኘው። ይህንም ጉዳይ አያይዘን አንስተን ቪክተር ጌሪኬስ ማረፊያው የት ሊሆን ይችላል የሚለው ጉዳይ ከወዲሁ እያነጋገረ ይገኛል። በተለይ ይሄ ተጫዋች ከሻምፒየንስ ሊግ እግር ኳስ ውጪ ላለም ክለብ ለመፈረም ፍቃደኛ መሆኑን ከቀናት በፊት ገልጸንላችሁ ነበር። አሁን ደግሞ ሂደቶች መጀመራቸው ፈላጊ ክለብ ተጫዋቹን አፕሮች ለማድረግ አሁን ላይ በንቃት እየሰራ መሆኑ ደግሞ እየተሰማ ነው። ይሄ ደግሞ የተጫዋቹን ተፈላጊነት ከፍ አድርጎ አሁን ላይ በቀጥታ ስሙ ተያይዞ የሚገኘው ከማንቸስተር ዩናይትድ ጋር በቀጥታ የተወሰኑ ግንኙነቶች ከትናንት ምሽት ጀምሮ መደረጋቸውን ስካይ ስፖርትን ጨምሮ እና ፋብሪዚዮ ሮማኖ በስፋት እየዘገቡ ነው የሚገኙት። ታዲያ ጌሪኬስ ወደ ዩናይትድ የማምጣት አማራጩ እንዲሁም አልሂላል ለክለብ ወርልድ ካፕ ጥሩ የፊት መስመር አጥቂ ያፈላለገ ከቪክተር ኦሲሜን ጋር ድርድር አደረገ። ከናፖሊ ጋር በቅድመ የመጀመሪያ ባቀረቡት ሂሳብ ስምምነት ላይ ደርሰው ነገር ግን በግል ጥቅማጥቅምና በደሞዝ ክፍያ እንዲሁም በኮንትራት ሂደቶች ሳይስማሙ ቀርተው ቪክተር ኦሲሜን ወደ አልሂላል ይዘዋወራል ተብሎ ሲጠበቅ ዝውውሩ ሳይሳካ ተቋርጧል። ከዛ በመቀጠል እንግዲህ አልሂላሎች ትኩረታቸውን አስፍተው አንደኛው አማራጫቸው ቪክተር ጌሪኬስን አድርጓል። ነገር ግን ተጫዋቹ በአምስቱ ትላልቅ ሊግ በተለይ ደግሞ በእንግሊዝ ፕሪሚየር ሊግ መጫወት እንደሚፈልግ ለኤጀንቱ በቀጥታ አሳውቋልና ከእንግሊዝ ክለቦች የሚመጣውን ኦፊሻል አፕሮች ስፖርቲንግ ሊዝበን እንዲቀበልና እንዲደራደር ክለቡ ላይ ግፊያ እያደረገ ነው የሚገኘው። በዚህ ወቅት ደግሞ በቀጥታ ከተጫዋቹ ጋር አሁን ላይ ባለው ሁኔታ ከሆነ ባለፉት 24 ሰዓታት ማንቸስተር ዩናይትድ በቀጥታ ከስፖርቲንግ ሊዝበን ጋር ግንኙነት ማድረጉን የተወሰኑ አንዳንድ የተጫዋቹን የውል ማፍረሻና የተለያዩ ሂደቶችን መጠየቃቸው ተሰምቷል። ይሄ ጉዳይ ምናልባት በቅርብ ሳምንት ከሰማናቸው የማንቸስተር ዩናይትድ በንቃት ዝውውሩ ላይ መሳተፍና ጥገናዊ ለውጡ ቀስ በቀስ በሂደት እንዲቀጥል የዚህ ተጫዋች በዩናይትድ ቤት ሊፈጥር የሚችለውን ኳሊቲ ሊያሳድግ የሚችለውን ጥራት ስንመለከት በየትኛው መመዘኛ ለማንቸስተር ዩናይትድ አስፈላጊና ወሳኝ ተጫዋች መሆኑ ምንም አይነት ጥያቄ የሚነሳው ጉዳይ አይደለም። የተጫዋቹ ተፈላጊነትን ደግሞ በደንብ በይበልጥ ስንመለከት ለማንቸስተር ዩናይትድ በአሁን ወቅት ብቻ ሳይሆን ባለፉትም ጊዜያትም የሚመጥን አጥቂ መሆኑን በተለይ ክለቡ ባለፉት ጊዜያት በፊት መስመር በኩል ሲመሩ የነበሩ አጥቂዎችን ስንመለከትና የዚህን ተጫዋች ብስለት በተለይ ደግሞ ፕራይም ታይሙ ላይ መገኘቱ ለዩናይትድ ይሄ ዝውውር ከየትኛውም ጊዜ በላይ አንገብጋቢና ወሳኝነት ያለው ይመስላል እና አሁን ላይ ባለው ሁኔታ ዩናይትዶች በምን አይነት መንገድ ሊጠቀሙ አስቧል የሚለውን በተወሰነ መልኩ ስንመለከት አሁን ባለው ሁኔታ ማንቸስተር ዩናይትድ የፋይናንስ ስርዓቱን አረጋግቶ ነው ተጫዋቹን የሚያስፈርመውና ቀደም ብሎ ምናልባት የጌሪኬስን ዝውውር ለማጠናቀቅ ወይም ተጫዋቹን የግሉ ለማድረግ ምናልባት አስገዳጅ በሆነ መልኩ አሁን ከሚገኙ ተጫዋቾች ወይ በውሰት ላይ 2024 25ን አሳልፈው የተመለሱ ተጫዋቾችን የመሸጥ ግዴታዎች ሊገባ ይችላል። ምናልባት ቡድኑ በዚህ ወቅት የጌሪኬስን ዋጋ በተለያየ ተርም ክፍያ ለማጠናቀቅ ቢሆንም በቡድኑ የመልቀቂያ ዋጋ ለመደራደር ቢያንስ በፋይናንስ ስርዓቱ በኩል ወደ 50 እስከ 60 ሚሊዮን ፓውንድ
ገቢ ወይም በዛ ደረጃ ተጫዋቾቹን ከስብስቡ መሸኘት ያለበት ቅድመ ሁኔታዎች ሊገባ ይችላል። ለዚህም ደግሞ እንደ መነሻነት የተጠቀሰው የራስሙስ ሆይሉንድ ቆይታ በቅርብ ሳምንት አንስተንላችሁ ነበር። ከኢንተር ሚላን ጋር ስሙ ተያይዞ ተነስቶ ነበር። ተጫዋቹ ግን ይሄን ሩመርስ እንግዲህ ውድቅ አድርጓል። በማንቸስተር ዩናይትድ ለመቆየትና ለቦታው ለመታገል ወስኗል። ነገር ግን አስገዳጅ በሆነ መልኩም ዩናይትዶች ተጫዋቹን አግባብተው ሊሸጡትም ይችላሉ። ምክንያቱም በዚህ ወቅት ወደ 44 ሚሊዮን ዩሮ አካባቢ ከኢንተር ሚላን የመጀመሪያ ጥያቄ ሊቀርብ እንደሚችል ያለፈው ሳምንት ሲዘገብ ነበር። እንዲሁም የማርከስ ራሽፎርድ፣ አንቶኒ እና ሳንቾ በዚህ 24 ሰዓት በሚቀረው የዝውውር መስኮት ሊጠናቀቅ የመጀመሪያው ዙር ለ10 ቀናት በተከፈተው አንዱን ተጫዋች በመሸኘት ዩናይትድ በተረጋጋ መልኩ ግሪኬስን ለማስፈረም የተለየ ጥረት ያደርጋል ተብሎ ይጠበቃል። አሁን ላይ ቡድኑ ወደ አድቫንስድ ስቴጅ ወደ ፋይናል የድርድር ሂደት የተቃረበው እንግዲህ በብራያን ምቤሞ የዝውውር ሂደት ላይ ነው። ምናልባት በቀጣይ ቀናት ዩናይትድ በዚህ ዝውውር ላይ አንድ ምዕራፍ ላይ ይደርሳል ተብሎ ይጠበቃል። ይህንን ተከትሎ እንግዲህ የዩናይትድ ቀጣይ ፕላን የፊት መስመሩን አጠናቆ ከኋላ መስመር አማካይ ስፍራን ለማጠናከር የሚደረግ ጥረት ይኖራል እና የመጨረሻ የቡድኑ የፊት መስመር ፈራሚ ሊሆን የሚችለው ቪክተር ጌሪኬስ ነው። አሁን በተለይ ደግሞ ለዩናይትድ ጥሩ አጋጣሚ የተፈጠረ ይመስላል። ቼልሲ በሌላ አጥቂ ላይ ትኩረት ማድረጉ፣ አርሴናል 100% ወደ ቤንጃሚን ሼሽኮ ፊቱን ማዞሩ ሲሰማ ዩናይትድ በጥሩ አድቫንቴጅ ይህን ስዊድናዊ አጥቂ የማግኘት አጋጣሚ ተፈጥሯልና ዩናይትድ ታይሚንግ እና ዲሲዥን ላይ ምን ያክል ጠንካራ መሆኑን ከዚህ ቀደም በነበረው ፕሮግራም ላይ አንስተናል። ይህንን አቅም ተጠቅሞ እንግዲህ ስዊድናዊውን አጥቂ የማስፈረም አድቫንቴጅ አሁን ላይ ተስተካክሏል። ዩናይትዶች በቀጣይ ይህንን አፕሮች እንዴት አጠናክረው እስከ መጨረሻ ድረስ ይጓዛሉ የሚለውን አብረን በጋራ የምናየው ይሆናል። ነገር ግን ባለፉት 24 ሰዓታት በቀጥታ ከስፖርቲንግ ሊዝበን ጋር ስለ ተጫዋቹ ቅድመ ሁኔታና አንዳንድ ጉዳይ ዩናይትድ የተወሰኑ ጥያቄዎችን እንዳቀረበና ስለ ተጫዋቹ ወቅታዊ ሁኔታ፣ ስለ መልቀቂያ ሂሳቡ የድርድር ዶክመንቶችን አዘጋጅቶ ኦፊሻል ቢድ ለማቅረብ በቂ የሆነ ኢንፎርሜሽን ከስፖርቲንግ ሊዝበን ማግኘቱን የስካይ ስፖርቱ ታማኙ ዘጋቢ ኒኮላስ እንግዲህ በምሽቱ ላይቭ ስትሪም ላይ ይሄን ጉዳይ ኮንፈርም አድርጓል። ከዛም በኋላ እነ ፋብሪዚዮ ዳይሬክት ኮንታክት በሁለቱ ክለቦች መካከል እንደነበርም አረጋግጧል እና አሁን ዩናይትድ ጊሪኬስን የማግኘት እድሉ በጣም ሰፊ ነው። እንዴት አስተካክሎ የፋይናንስ ስርዓቱ፣ ምክንያቱም የተጫዋቹ ክፍያ ከ57 እስከ 60 ሚሊዮን ፓውንድ አካባቢ ይደርሳል ተብሎ ይጠበቃል። ወደ 71 ሚሊዮን ዩሮ አካባቢ ነው የተጫዋቹ የመልቀቂያ ዋጋና ዩናይትዶች ይህን እንዴት ይወጡታል የሚለው እንግዲህ በዚህ የዝውውር መስኮት የሚጠበቅ ሌላኛው አጓጊ የዝውውር ሂደት ነው። ጊሪኬስ በቀዩ ማሊያ በኦልድ ትራፎርድ ከዩናይትድ ጋር ከቀድሞ አሰልጣኙ ጋር ፕሪሚየር ሊጉ ላይ እንዴት ሊደምቅ እንደሚችል እንግዲህ ከወዲሁ አጓጊ ነው የሚሆነው። የሁለቱ የቀድሞ አብሮ በጋራ በሊዝበን በፖርቱጋል ቆይታ ያደረጉበትን ጥምረት በዩናይትድ ቤት ይደግሙት የሚለው ምላሽ የሚያገኝ ጉዳይ ነውና እስቲ በቀጣይ ቀናት ዩናይትድ የተወሰነ ስቴፕ ይጓዛል ተብሎ ይጠበቃል። ነገር ግን በተወሰነ የፖርቱጋል ሚዲያ እንደሚባለው ከሆነ በተለይ ሰባስቲያን ቪዳል ይባላል፣ አንድ የታመነ ከፖርቱጋል እግር ኳስ ጋር በመጻፍ የሚታወቅ ትልቅ ጻፊ ነው። ይሄ ዘጋቢ እንደሚለው ከሆነ ስፖርቲንግ ሊዝበን በተጫዋቹ ኦፈር ላይ የተወሰኑ አለመግባባቶች መፈጠራቸውና በተለይ ክለቡ ከአርሴናል ጋር ተስማምቷል ተብሎ ሪፖርት የተደረገበት መንገድ ከክለቡ በኩል ጊሪኬስን እንዳበሳጨውና እንደውም ምሽት ላይ ከተመለከታችሁ የኢንስታግራም ፔጁ ላይ የነበረውን የሊዝበን ፎቶዎችን በአጠቃላይ እንዳጠፋ እየተዘገበ ነው የሚገኘውና ፕሮፋይሉ ላይ የነበረው የስፖርቲንግ ሊዝበን ማሊያ ለብሶ የነበረበትን ፎቶ አጥፍቶታል። ይሄ ጉዳይ ምናልባት በክለቡና ተጫዋቹ መካከል
በመጨረሻም በመለያ ሰዓታቸው ላይ ጥሩ አለመግባባት መፈጠሩን አብዛኛው የእንግሊዝ ሚዲያ እንዲሁም ከፖርቱጋል የሚወጡ ምንጮችን ጥቆማ አድርገው የእንግሊዝ ሪፖርተሮች እያስተጋቡ ነው የሚገኙትና በቀጣይ ቀናት እንግዲህ በተቀላጠፈ መንገድ ዩናይትዶች ጥሩ ድርድር ያደርጋሉ ተብሎ ይጠበቃል። አሁን እድሉ 70% 80% ትራንስፈር ማርኬት እንዳስቀመጠው ከሆነ ግሪኬስ በኦልድ ትራፎርድ የመታየት እድሉ ሰፊ ነው የሚለው። ቀኖች በተጓዙ ቁጥር እንግዲህ እውነታውን እያገኘን እንመጣለን። ሌላኛው እንግዲህ ቤንጃሚን ሼሽኮ ነው። ሼሽኮ ወደ ኤሚሬትስ የመምጣቱ ጉዳይ የጊዜ ጉዳይ ወይም የቀናት የድርድር ሂደቱ የተወሰኑ ስቴፖች እንጂ አሁን አንድ እግሩ ወደ ኤሚሬትስ እንደገባና አንድ እግሩ ብቻ እንደሚቀር ነው አብዛኛው ሚዲያ የሚዘግበው። በተለይ ምሽት ላይ የፍሎሪያን ፕለተንበርግን የስካይ ጀርመኒ ሪፖርተርን ካደመጣችሁ በቀጥታ ከነ ኒኮላስ ጋር በመሆን በላይቭ ስትሪም ከጀርመን ሆኖ ስለ ቤንጃሚን ሼሽኮና ፍሎሪያን ቪዝ ሙሉ ዘገባ ሲሰጥ ነበር። ይሄ ዘጋቢ እንደምታውቁት ቀደም ብሎ መረጃዎችን በተለይ በጀርመን እግር ኳስ በማጋራት ይታወቃል። እንዲሁም ስለ ሂጎ ኢኬቲኬ ወቅታዊ ሁኔታ እየተናገረ በቂ ማብራሪያዎችን ከክለቦች ባገኘው መረጃ መሰረት ለስካይ ስፖርት ሪፖርቱን ሲያቀርብ ነበርና ከዚህም ጋር በተያያዘ የቤንጃሚን ሼሽኮን ጉዳይ በቀጥታ የስካይ ስፖርት ጋዜጠኞች ጠይቀውት ነበር። ተጫዋቹም ስለ ተጫዋቹ ወቅታዊ ሁኔታና ወደ አርሴናል ስለሚያደርገው ዝውውር አሁን ላይ ያለው ስቴፕ አሁን ላይ የደረሱበት ደረጃ የድርድሩ ስቴጁ ምን እንደሚመስል ነው በቀጥታ ሪፖርተሮች የጠየቁት። ተጫዋቹ 100% ወደ አርሴናል ለመዘዋወር ግሪን ላይት ነው የሚጠብቀው የሁለቱ ክለቦችን ስምምነት። በግል ጉዳይ ከአርሴናል ጋር በሚደረግ ቅድመ ሁኔታ ስለሚያገኘው ጥቅም ከፐርፎርማንስ ጋር ተያይዞ ስለሚከፈለው ክፍያ ጭምር ተደራድሮ ከስምምነት ላይ መድረሳቸውና ፐርሰናል ተርም አሁን ላይ አሳሳቢ እንዳልሆነና የሁለቱ ክለቦች ድርድር ነው ወሳኝነት ያለው በሚል ነው ይሄ ጋዜጠኛ እንግዲህ አሁን ላይ ያለው ወቅታዊ መረጃ ያጋራው። እንደምታውቁት ሼሽኮን አርሴናል መከታተል ከጀመረ ከአንድ ዓመት በላይ ሆኗል። ይሄን ተጫዋች በቅርብ ርቀት የአርሴናል መልማዮች በወቅቱ የነበረው እነ ኤዱ ጋስፔርም አሁን የመጡት አንድሬ ቤርታ በተጫዋቹ ላይ ያላቸው የስካውት ወይም የመከታተል የተጫዋቹን እድገት በመከታተል በኩል የላቀ ኢንፎርሜሽን አላቸው። ጥሩ ተጫዋች ከተያዘ በተለይ ደግሞ ለወደፊት ቡድኑን ለረጅም ጊዜ የ9 ቁጥርን ክፍተት ሊሞላ እንደሚችል ታምኖበት በመጨረሻም ሁለቱ ባለሙያዎች ተስማምተው አንድሬስ ቤርታና አርቴታ በበቂ ሁኔታ ተስማምተው ውሳኔያቸውን እዚህ ተጫዋች ላይ አድርገው እንግዲህ ባለፉት ቀናት በሌፕዚግና በአርሴናል መካከል ጠንካራ ድርድሮች እንደነበሩና እንደውም ድርድሮች በተሻለ ሁኔታ አድገው አድቫንስድ ስቴጅ ላይ መድረሳቸው አሁን ስለ ተርምና አርሴናል ስለሚያቀርበው ኦፊሻል ድርድር ላይ ነው የሚገኙት። ይህንን ተከትሎ ታዲያ ፍሎሪያን ፕለተንበርግ እንደሚለው ከሆነ አርሴናል ሙሉ የ70 ሚሊዮን ፓውንድ የ70 ሚሊዮን ዩሮ ፓኬጅ አቅርቧል። ነገር ግን አርቢ ላይፕዚግ የመጀመሪያ ኦፈራቸውን ለመቀበል ይቸገራሉ ወይም ሪጀክት ያደርጋሉ ተብሎ ነው የሚጠበቀው። ውድቅ አድርገው አርሴናል የተሻሻለ ክፍያ እንዲያቀርቡ ይፈልጋል። ነገር ግን አርሴናሎች አንድ የተማመኑበት ጉዳይ አለ። ተጫዋቹ በዘንድሮ የውድድር ዓመት በየትኛውም ዩሮፒያን ውድድር ላይ ስለማይሳተፍ ክለቡ ላይ ጫና ማድረግ ይችላል የሚል እምነት አላቸው የፍሎሪያን ፕለተንበርግ ዘገባ የሚለው። ይህንን ተከትሎ ታዲያ አርቢ ላይፕዚግ እስከ 85 ሚሊዮን ዩሮ እስከ 70 ሚሊዮን ፓውንድ አካባቢ ይፈልጋሉ። አርሴናሎች ግን አሁን ወደ 59-60 ሚሊዮን ፓውንድ አካባቢ ነው ፓኬጅ ወደ 70 ሚሊዮን ዩሮ ያቀረቡትና በሁለቱ ክለቦች መካከል ጥሩ ግንኙነት አለ። ጥሩ ድርድር እየተደረገ ነው። የፓኬጁን አከፋፈልና በተለይ ይሄ ዝውውር ላይ አዶንስ የሚባለው የተጨማሪ እንደ ብቃቱ ታይቶ እንደ ስኬቱ ተጫዋቹ እንደሚያስመዘግበው ውጤት በአንድ የውድድር ዓመት ይሄን ያክል ግብ ካስቆጠረ ይሄን ያክል ደቂቃ ከተጫወተ ይሄን ያክል ጨዋታ በትላልቅ ውድድሮች ካደረገ በሚል
የተለያዩ ውሎች አሉ በተጫዋቾች ብቃት ላይ ተመርኩዞ የሚወጡ እያንዳንዱ ክለብ ያከፋፈል መንገድ አለና በዚህ ሁኔታ ላይ እየተደራደሩ ነውና የጊዜ ጉዳይ ነው እንጂ ስምምነት ላይ መድረሳቸው አይቀርም። አርሴናል ይሄ የተፈጠረውን የገንዘብ ጋፕ በተለያየ አከፋፈል ስርዓት አጥብቦ ተጫዋቹን በቅርብ ሳምንት ለማስፈረም ከየትኛውም ጊዜ በላይ ይቃረባል ነው አብዛኛው የዝውውር ተንታኞች የሚሉት ፋብሪዚዮንም ጨምሮ የጊዜ ጉዳይ ነው እንጂ ይሄ በሌቭጂክና አርሴናል ባቀረበው ክፍያ ዙሪያ ያለውን ልዩነት አጥብበው በተሻለ ድርድር ሁለቱ ክለቦች በጋራ ስምምነት ላይ ይደርሳሉ። በሁለተኛው ዙር በሚከፈተው የዝውውር መስኮት እንግዲህ አርሴናል ይሄንን ተጫዋች ያስፈርማል ተብሎ ይጠበቃልና ሌላኛው ሱፐርስታር ሊጉን ከሚያደምቁ ተጫዋቾች መካከል ወደ ፕሪሚየር ሊግ እንደሚመጣ እርግጥ ነው እና ይሄ ተጫዋች መች እንዴት በየትኛው ቀን የሚለው ጉዳይ አለ እንጂ አሁን ላይ ባለው ሁኔታ የሚወጡ ዘገባዎችን ስንመለከት የገንዘብ አከፋፈልና ያ የተፈጠረውን የ15 የ17 ሚሊዮን ዩሮ ጋፕን አርሴናል የማጥበብ ወይም እንደነዚህ አይነት ክፍተቶች በአብዛኛው በድርድር ላይ በጊዜያት የሚቀርፉና ቶሎ ልባት ተሰጥቷቸው ድርድሩ የሚጠናቀቅበት አድቫንቴጅ በአብዛኛው የተለመደ ነው እና የመጀመሪያ ኢኒሻል ቢድ አርሴናል ያቀረበውን ሌቭጂክ ምላሽ እንዳልሰጠ ከዚህ በፊት ጠቁመናችሁ ነበር። አሁን ግን ሁለቱም ክለቦች ወደ ጋራ ስምምነት የሚያደርሳቸውን አድቫንስድ ስቴጅ ድርድር ላይ ነው የሚገኙትና ሼሽኮ መቼ ይፈርማል የሚባለው ጉዳይ እንጂ የአርሴናል ተጫዋች የመሆን እድሉ አሁን ላይ በጣም እየሰፋ መጥቷል። ስለዚህ ወደ ፕሪሚየር ሊጉ መጥቶ 2025 2026 የውድድር ዓመት ሊጉን ከሚያደምቁ ሱፐርስታሮች ገና ለረጅም ጊዜ በአርሴናል በኤሚሬትስ ከምናየው አስደናቂ ተጫዋቾች መካከል አንዱ ይሄ ስሎቬኒያዊ አጥቂ ነውና የጊዜ ጉዳይ ነው። አርሴናል ይህን ተጫዋች ማስፈረሙ የማይቀር ጉዳይ ነው አሁን ላይ ባለው ሁኔታ ስንመለከትና ሁለቱ ክለቦች እንግዲህ ወደ ጋራ ስምምነት የሚያመጣቸው አርሴናል በቀጣይ ቀናት አዲስ የድርድር ፓኬጅ ካከፋፈል ስርዓት ጋር ይዞ ይቀርባል ተብሎ ይጠበቃል። ነገር ግን በግል ጉዳይ አርሴናልና ሼሽኮ ቀደም ብለው የጨረሱት ጉዳይ ነው። ስለዚህ የቀናት ወይም የጊዜ ጉዳይ ነው ሼሽኮን የማስፈረም የአርሴናል አጋጣሚና ምናልባት እዚህ ዝውውር ላይ ሌላ ክለብ መጥቶ ላይፕዚግ የሚፈልገው ሙሉ ፓኬጅ አቅርቦ ይህን ዝውውር ሃይጃ ካላደረገ በስተቀር አሁን ላይ ተጫዋቹ እርግጠኛው ነው ለመናገር የአርሴናል ንብረት የመሆኑ ጉዳይ የጊዜ ጉዳይ ብቻ ነው። አንድ ግሩ ኤሚሬትስ እንደገባ ነው አብዛኛው የእንግሊዝ ሚዲያ በተለይ ዴሊ ሜል እንደሚለው ከሆነ አርሴናል 76.5 ሚሊዮን ፓውንድ አቅርቦ ላይፕዚግ ለመቀበል ዝግጁ ነው። በቀጣይ ቀናት ይሄ ዝውውር ሂደት አንድ ስቴፕ የአግሪመንት ስቴፕ ላይ ይደርሳሉ ተብሎ ይጠበቃል የሚለው ነገር ግን ኮንፈርም ለማድረግ ከጀርመን ከሚወጡ ዘጋቢዎች ውስጥ የፍሎሪያን ፕላተንበርግ መረጃ መመልከት የግድ ስለሚል የመጨረሻ አፕዴት ደግሞ ከጀርመን ከወጡ ዘገባዎች ውስጥ አንደኛው የፍሎሪያን ፕላተንበርግ ነው። ለዛ ነው በጀርመኑ ሪፖርተር መረጃዬን በደንብ ትኩረት ያደረኩት። እንግሊዞች በአብዛኛው ከዚህ ሪፖርተር ላይ መረጃዎችን አግኝተው ለእግር ኳሱ ቤተሰብ ስለሚያጋሩ። ሌላኛው እንግዲህ ሂጎ ኢኬቲኬ ነው። ይሄ አጥቂ ከአለፉት ሁለት ከጠቀስኳቸው ከጌሪኬስም ከሼሽኮም የተለየ ታለንት እንዳለው ይነገርለታል። በተለይ ደግሞ እንደ አጥቂ የ9 ቁጥር አጥቂ ብለን ብቻ የምንገድበው አይነት አጥቂ አይደለም። ለምሳሌ በጀርመን ቡንደስሊጋ ከነ ሃሪ ኬንም ከሌሎች አጥቂዎችም በተሻለ ሁኔታ በኢንትራን ፍራንክፈርት ያጠናቀቀበት ብቃት አለ። 44 እድሎችን ከአጥቂ ስፍራ የፈጠረ ብቸኛ ተጫዋች ነው። የ9 ቁጥር አጥቂ ሆኖ 44 እድል የፈጠረ ተጫዋች የለም። በጀርመን ቡንደስሊጋ ብቻ ሳይሆን በአምስቱ ትላልቅ ሊጎች አምስተኛ ላይ ነው የሚገኘው። ስለዚህ ይሄ አጥቂ በ9 ቁጥር ሚና ላይ ብቻ የተገደበ አይደለም። ለምሳሌ
ከተጫዋቹ አስደናቂ ክህሎት መካከል የሚነሳው የአንድ ለአንድ ግንኙነቶችን የሚደፍርበት ወይም በአንድ ለአንድ ግንኙነት የተሻለ አቅም እንዳለው ይነገርለታል። አንድ የኦፕታን ስታቲክስ ስመለከት 126 የጋራ ኳሶች የአንድ ለአንድ ግንኙነቶችን በድሪብልም በተለያየ መንገድ ማለፉን ኦፕታ ይገልጻል ስለ ሂጎ ኢኬቲኬ አቅም ሲናገርና የዚህ ተጫዋች ስኪል እንደ ሼሽኮና እንደ ጊሪኬስ ይሄ ጭልጥ ያለ የ9 ቁጥር አጥቂ ሳይሆን በ9 ቁጥር አጥቂ ሚና ላይ ተሰልፎ ነገር ግን የፊት መስመር ፖዚሽኖችን በተለይ በአግባቡ ነፃነት የሚሰጠው ቡድን ካገኘ በይበልጥ ከታርጌት ማንም ሆኖ ማገልገል ይችላል። እንዲሁም ተጨማሪ የአጥቂ አቅምም ሆኖ ማገልገል ይችላልና አማራጩ ሰፊ ነው። በተለይ የተጫዋቹ ከኤሪያ ውጪ ጠንከር ያሉ ሹቶች ወደ ተጋጣሚ ቦክስ ፔኔትሬት አድርጎ በፈጣን አቅሙ ተጠቅሞ ግቦችን የሚያስቆጥርበትና በአየር ላይም በመሬት ላይ ኳስም የማይታማ ቢሰራበት ትልቅ ደረጃ ሊደርስ እንደሚችል አቅሙ ያስታውቃልና ስለ ሂጎ ኢኬቲኬ በተለይ የፈረንሳይ ሚዲያ የሚተነተንበት መንገድ የተጫዋቹን አቅም በልዩነት እንዲነሳ ያደርጋልና እዚህ ተጫዋች ላይ እንግዲህ ሁለት ክለቦች ተፋጠዋል፣ ሊቨርፑልና ቼልሲ። ሁለቱም ክለቦች ተጫዋቹን ይፈልጉታል፣ በእጅጉ ይፈልጉታል። ቼልሲ እንደውም በአንድ ወቅት ፕሮግራም ሰርተን ወደ እናንተ አድርሰንላችሁ ነበር። ስለ ተጫዋቹ ቀጥተኛ የመልቀቂያ ዋጋና አንዳንድ ሂደት ጠይቀው ሽጡልን የሚል ጥያቄ ለኢንትራ ፍራንክፈርት አቅርበው ነበርና ቡድኑ 100 ሚሊዮን ዩሮ ይፈልጋል፣ ወደ 84.9 ሚሊዮን ፓውንድ አካባቢ። ቼልሲዎች ለመደራደር ፈቃደኛ ሆነው የተወሰነ ድርድር ነበር፣ በተለይ ከሊየም ዴላፕ መፈረም በፊት። ከዛም በኋላ ቼልሲ እንግዲህ አፕሮቹን አላቆመም። በዚህ ተጫዋች ዙሪያ በተደጋጋሚ ጥረቶችን እያደረገ ነው። አሁን ደግሞ በአዲስ አቅም በተለይ የዳርዊን ኑኔዝን ወደ አልሂላል የመሄድ ጉዳይ አሁን ላይ ከፍ ያለ መምጣቱን ተከትሎ በምሽቱ ፕሮግራም ቤን ጃኮብስ ይሄ የእንግሊዝ ሪፖርተር እንደሚለው ከሆነ ሊቨርፑል ኦፊሻል 75 ሚሊዮን ፓውንድ ቀርቦለታል። ነገር ግን ዳርዊን ኑኔዝ ወደ ሳውዲ ፕሮ ሊግ የመዘዋወር ፍላጎት የለውም። እዛው በዩሮፒያን እግር ኳስ መቆየት ነው የሚፈልገውና ሊቨርፑሎች ከፍተኛ ገንዘብ ስለሚያገኙበት ተጫዋቹን ለማግባባት እየጣሩ ነው። 75 ሚሊዮን ፓውንድ አልሂላል አቅርቧል። በቀጣይ ቀናት የኑኔዝ ቆይታ ላይ አንድ ትልቅ ውሳኔ ይደረሳል ተብሎ ይጠበቃል የሚል መረጃ በምሽቱ እየወጣ ነው የሚገኘው እና ይህንን ተከትሎ ሂጎ ኢኬቲኬ ላይ ሊቨርፑሎች ሙሉ የዳርዊን ኑኔዝን ክፍያ ለመጠቀም እየሰሩ እንደሚገኝና ባለፉት ቀናት የፍሎሪያን ቪርትዝን ዝውውር ለማጠናቀቅ መቃረባቸውን ተከትሎ ይህንንም ተጫዋች ከጀርመን እግር ኳስ ለማምጣት የሊቨርፑል ኃላፊዎች በአብዛኛው ወደ ጀርመን የተለያዩ ክለቦች በተለያየ ተጫዋች ምልመላ ላይ አሳልፈው ነገር ግን ከኢንትራ ፍራንክፈርት ኃላፊዎች ጋር መደራደራቸውና የተጫዋቹን የመልቀቂያ ሂሳብ አንዳንድ ቅድመ ሁኔታዎችን ሙሉ ኢንፎርሜሽን ከኢንትራ ፍራንክፈርት አግኝተዋልና በቀጣይ ቀናት ሊቨርፑልም ለተጫዋቹ ኦፊሻል ቢል ለማቅረብ ቅድመ ዝግጅት እያደረገ ነው። ነገር ግን ያ ሊሆን የሚችለው ዳርዊን ኑኔዝ ወደ አልሂላል የሚዘዋወር ከሆነ ነው። እስካሁን ድረስ ባለው ደግሞ ተጫዋቹ የመዘዋወር እድሉ በጣም እየሰፋ መጥቷል። በተለይ አልሂላል የሞከራቸው አማራጮች በአጠቃላይ አልተሳካሉትም፣ ለማዘዋወር አልቻሉም። እነ ቪክተር ኦሲሜን፣ ቪክተር ጌሪኬስም ሞክረው አልሂላሎች ለማዘዋወር አልቻሉምና ለክለብ ወርልድ ካፕ እንዲደርስላቸው በቀጣይ 24 ሰዓት በጣም በፍጥነት አንድ አጥቂ ማስፈረም ይፈልጋሉ። በተለይ ፊሊፖ ኢንዛጊ ሲሞኒ ኢንዛጊ አንድ አጥቂ እንደሚፈልግ ቀደም ብሎ ኢንፎርም አድርጓቸዋልና የአልሂላል ኃላፊዎች ዳርዊን ኑኔዝ ላይ የመጨረሻ ኢላማቸው አድርገው እየሰሩ ነው የሚገኙት። ሊቨርፑሎች ያን ጥያቄ የሚቀበሉ ከሆነና ኑኔዝ ፈቃደኛ የሚሆን ከሆነ በቀጥታ የሊቨርፑል የመጀመሪያ ታርጌት የሚሆነው ሂጎ ኢኬቲኬ ነው። ነገር ግን ቼልሲ በዚህ ዝውውር ላይ አሁን ላይ ባለው ሁኔታ ተመራጭ ቡድን ነው። አድቫንቴጅም ያለው የማስፈረም
ለቼልሲ ነውና ሂጎ ኢኬቲኬ ሌላኛው ወጣት ሱፐርስታር ለወደፊት ብዙ ደረጃ ሊደርስ የሚችል ትልቅ አቅም እንዳለው የሚነገርለት ፈረንሳዊ አጥቂ ይሄን ትልቅ ሊግ ይቀላቀላል። ጊሪኬስ፣ ሼሽኮ፣ ኢኬቲኬ ቀጣይ የውድድር ዓመት የትኛው አጥቂ በመጣው የውድድር ዓመት ውስጥ የፕሪሚየር ሊግን ጎልደን ቡት ያሸንፋል? አሁን አጓጊ ነው የሚሆነው። ለነዚህ ተጫዋቾች የሚወጣው ክፍያ የክለቡን የፋይናንስ ስርዓት በሚያናጋ መልኩ ብዙ ዕዳ ያለባቸው ከትርፍና ከወጪ ከኪሳራ ጋር እያመጣጠኑ በተሻለ ሁኔታ እየተጓዙ ያሉ ክለቦች እንግዲህ ብዙ ውጣ ውረዶችን አይተው ከፍተኛ ገንዘብ አውጥተው የሚያስፈርሟቸውና የትኛው አጥቂ እስቲ በቀጣይ የውድድር ዓመት የፕሪሚየር ሊጉን ጎልደን ቡት ያሸንፋል ብላችሁ ታስባላችሁ? ከነዚህ ሶስት አጥቂዎች በየትኛው መመዘኛ ይሁን አንድ ነገር እርግጠኛው ነው መናገር የምንችለው ግን ሶስቱም አጥቂዎች በእንግሊዝ ፕሪሚየር ሊግ የማየታችን እድል በጣም ሰፊ ነው። በጣም ሰፊ የሆነ አዲስ ያልተጠበቀ ውሳኔ በቀጣይ ቀናት ውስጥ ካልመጣ በቀር እነዚህ ሶስት አጥቂዎች በእንግሊዝ ፕሪሚየር ሊግ በቀጣይ የውድድር ዓመት በተለያየ ክለቦች እናያቸዋለን። ይሄ ያለምንም ጥርጥር መናገር ይቻላል። በዝውውር እንግዲህ ዩተርን አይጠፋም። ተጫዋቾች ትርፋማነትን ጥሩ ገንዘብን ወይም ጥሩ የፋይናንስ አቅማቸውን የሚያደልብ ጥያቄ ከመካከለኛው ምስራቅ ከሳውዲ ምናም ካልመጣና ሐሳባቸውን ካልቀየሩ በቀር እነዚህ አጥቂዎች ማረፊያቸው የእንግሊዝ ፕሪሚየር ሊግ እንደሚሆን ከወዲሁ እርግጥ ሆኗል። የትኛው ክለብ ያስፈርማቸዋል የሚለው እንግዲህ አክቲቭ ሆኖ ዝውውሮችን ያጠናቀቀው ክለብ የግሉ ያደርጋል። እስቲ ከአጥቂዎች ደግሞ ወጣ እንበልና የክሬቲቭ አማካዮች አሁን ባለም እግር ኳስ 4-3-3 አስተሳሰብ ከመጣ በኋላ ይሄ የ10 ቁጥር ሚና በአብዛኛው እየተዘነጋ በ2-8 ቁጥር በ1-6 ቁጥር መጫወት ባህል እየሆነ መጥቶ እነዛ ምርጥ ታለንት ምርጥ አቅም ያላቸው 10 ቁጥር ተጫዋቾች ተፈላጊነታቸው እየቀነሰ መጥቷል። ነገር ግን በእነዚህ መሃል የ10 ቁጥር ተጫዋቾች በሚፈጥሩት ይሄ ከፖዚሽናቸው ውጪ ሆኖ በሚሰሩት ስራ የሌላን ክለብ ትኩረት ይስቡና በ10 ቁጥር ሚና ላይ ቢያንስ በቀጥታ 10 ቁጥር ላይ ዳይሬክት ባያጫውታቸው እንኳን የክሬቲቭ አቅማቸውን ተጠቅመው ክለቦች ትልቁን የክሬቲቭ የማጥቃት እንቅስቃሴው እነዚህ ተጫዋቾች ላይ ኃላፊነት ይጥላሉ። አንደኛው እንግዲህ የብሪቲሽ ሪከርድን ለመስበር የተቃረበው በቀጣይ ቀናት ወይም ይህን ፕሮግራም ከምታደምጡበት ሰዓት አንስቶ በቀጣይ 24 ሰዓታት ውስጥ የእንግሊዝ ፕሪሚየር ሊግ ታሪካዊው ዝውውር ሊደረግ የተቃረበው የፍሎሪያን ቪርትዝ ነው። እንደምታውቁት ያለፉት ቀናት በርካታ ድርድሮች ነበሩ፣ ብዙ ቅድመ ሁኔታዎች ነበሩ። የሊቨርፑልም ጥያቄ ተቀባይነት ሳያገኝ በድጋሚ አዲስ የተሻሻለ ጥያቄ ባለፉት 24 ሰዓት 118 ሚሊዮን ፓውንድ ሙሉ የብሪቲሽ ሪከርድን የሚሰብር ክፍያ አቅርበዋል። እስከ 140 ሚሊዮን ዩሮ ተጨማሪ ክፍያም እንዳለበት እየተነገረ ነው። ይህን ጥያቄ ደግሞ በፍጥነት እንደተቀበሉ አሌክስ ሃቢስ የሚባል የቢልድ ዘጋቢ ከምሽት ጀምሮ ይሄ መረጃ በቀጥታ ሲያወጣ ነበር። እንደ ፍሎሪያን ፕለተንበርግ የምሽቱ የላይቭ ቪዲዮ ከሆነ ደግሞ በቀጣይ ቀናት የፍሎሪያን ቪርትዝ ሜዲካል የሚደረግበት ነው። ቅድመ ስምምነቱ ሰኞ ተጠናቋል፣ ይፋ የማድረግ ጉዳይ ነው የሚል ሪፖርት አቅርቧል። ልክ እንደ ቤንጃሚን ሼሽኮ ዝውውር ላይ ማለት ነው። እና ይሄ ዘጋቢ እንደሚለው ከሆነ ፍሎሪያን ቪርትዝ በብሪቲሽ ሪከርድ ለየትኛውም ጀርመናዊ ተጫዋች ከ100 ሚሊዮን በላይ ተከፍሎ አያውቅም። ለመጀመሪያ ጊዜ ፍሎሪያን ቪርትዝ እንግዲህ በብሪቲሽ ሪከርድ በዓለም ሶስተኛ የዝውውር ሂሳብ ከፊሊፔ ኩቲኒዮ ከፍ ባለ ክፍያ ነው የሚሉት እንግዲህ በሚወጣው ሪፖርት ከሆነ ኩቲኒዮ ወደ 140 ሚሊዮን ዩሮ አካባቢ ነው ባርሳ ለሊቨርፑል የከፈለው። እንደምታውቁት ኔይማር 222 ሚሊዮን ዩሮ፣ ከዛም በኋላ የኪሊያን ኤምባፔ 180 ሚሊዮን ዩሮ፣ አሁን 140 እስከ 150 ሚሊዮን ዩሮ ይደርሳል የተባለው የፍሎሪያን ቪርትዝ በዓለም ሶስተኛ በብሪቲሽ ደግሞ የመጀመሪያና ትልቁን ክፍያ ሊቨርፑሎች አቅርበው እንግዲህ ወደ ፋይናል ስቴጅ መድረሳቸው እየተነገረ ነው የሚገኘውና ይሄ የ10 ቁጥር
ቴክኒሻል ጀርመናዊ ተጫዋች በቀዩ ማሊያ በቀጣይ የውድድር ዓመት የአምናውን ሻምፒዮን ሊቨርፑልን በይበልጥ ጥራቱን ከፍ ለማድረግ የሊጉ ዋንጫ ለተከታታይ የውድድር ዓመት ለማንሳት እንዲያስችል እንግዲህ ሊቨርፑሎች የጀርሚ ፍሪፖንግን ዝውውር ካጠናቀቁ በኋላ ዛሬ እንግዲህ በርንማውዝ የሜሎስ ኪርኬዝን ተተኪ እስከሚያገኝ ነበር ዝውውሩ የተስተጓጎለው። ዛሬ እንግዲህ ኪርኬዝ ወደ አንፊልድ የሕክምና ምርመራ ለማድረግ ይመጣል ተብሎ ይጠበቃል። በተለይ ሊቨርፑሎች እሁድ ምሽት 40 ሲደመር 5 ሚሊዮን ፓውንድ አቅርበው በቀጥታ ከበርንማውዝ ተቀባይነት እንዳገኘ አብዛኛው የእግር ኳስ ቤተሰብ ሲመለከት ነበርና በቀጣይ ቀናት የተጫዋቹ ሜዲካል ነው የሚጠበቀው። ይህንንም እንግዲህ ኪርኬዝ ከማክሰኞ ሮብ በአንዱ ቀን ለምርመራ ወደ አንፊልድ ይመጣል ተብሎ ይጠበቃል። አሁን ደግሞ የሊቨርፑል 100% ትኩረት ፍሎሪያን ቪዝን ዝውውር ማጠናቀቅ ነው። ከዛን ትኩረታቸው የዳርዊን ኑኔዝን ዝውውር ወደ ዩሮፒያን ቡድንም ሊሆን ይችላል፣ ወደ አልሃሊም ሊሆን ይችላል ከሸጡ በኋላ ሂጎ ኢኬቲኬ ወይም ሌላ ወደ አቀዱት አጥቂ ፊታቸውን ያዞራሉ ተብሎ ይጠበቃል። ግን ቴሌግራፍ ትናንትና አንድ ዘገባ ይዞ ወጥቶ ነበር ስለ ኤድዊን ሃዊ የቀጣይ የውድድር ዓመት ፕላን፣ ስለ ኒውካስል የዝውውር ሂደት አንዳንድ ጉዳይ በቴሌግራፍ ገጽ ገብታችሁ መመልከት ትችላላችሁ። ፊሊፕ ዳንክ ይባላል የታወቀ የቴሌግራፍ ሪፖርተር ነውና ይሄ ዘጋቢ እንደሚለው ከሆነ ባለፉት ጊዜያት ሁሉ የውድድር ዓመቱ ሳይጠናቀቅ በሊቨርፑል ኃላፊዎችና በኒውካስል ኃላፊዎች ውስጥ ጠለቅ ያለ ድርድር አለ በአሌክሳንደር ኢሳክ ዝውውር ላይ። ግን የሊቨርፑሎችን አቋም ኒውካስሎች እርግጠኛ መሆን ስላልቻሉ እስካሁን ድረስ ኢሳክ እንደማይሸጥ ነው አቋማቸው እንደጸና ያለው። ነገር ግን ሊቨርፑሎች የተወጠሩበትን የዝውውር ሂደት ካጠናቀቁ በኋላ ይዘው የሚመጡትን ኦፈር ኒውካስሎች ሊያዳምጡ ይችላል። በተለይ ሚሼል የሚባለው የኒውካስል ስፖርቲንግ ዳይሬክተር እንደምታውቁት ያለፉትን ጊዜያት ውድድሩ እንደተጠናቀቀ በቀጥታ በነጋታው ነው ስራውን በገዛ ፈቃዱ ሪዛይን አድርጎ የለቀቀው። ይሄ ስራ አስኪያጅ መልቀቁና በቦታው ላይ አሁን ሁነኛ ተተኪ ኒውካስሎች አልቀጠሩም። ኢሳክ ደግሞ በአንዳንድ ጉዳዮች በኒውካስል ቤት ደስተኛ አይደለም። ስለዚህ ተጫዋቹ መዘዋወር የሚፈልግ ከሆነ ጫና የማድረግና ዋጋው ላይ ድርድሮች ሊኖሩ ይችላሉ የሚል ሪፖርት ይዞ ወጥቷል ቴሌግራፍና ይሄን ጉዳይ አይታችሁ ከሆነ በኤክስ ገጽ አብዛኛው የሊቨርፑል ፔጆች እየተቀባበሉት ነው የሚገኘውና ምናልባት ስለ ኢሳክ ብቻ ሳይሆን ካልናስር 85 ሚሊዮን ፓውንድ ለሉዊስ ዲያዝ ኦፊሻል ጥያቄ ቀርቧል። ምናልባት አንቶኒ ጎርደንን ሊቨርፑሎች በድጋሚ ለመደራደር ለኒውካስሎች ጥያቄ ሊያቀርቡ ይችላሉ። እስካሁን ድረስ እንደምታውቁት የሁለቱ ክለቦች ድርድር በተጠናቀቀው ሳመር ላይ የ2024-25 የውድድር ዓመት ከመጀመሩ በፊት የተጀመረው ድርድር አልተቋጨም፣ አየር ላይ ነው የቀረው። ምናልባት ሊቨርፑሎች በሚሸጧቸው ተጫዋቾች ላይ ተንተርሰው ከነዚህ ከሁለት ተጫዋች አንዱን ሊያመጡ ይችላሉ እንደሚለቀው ተጫዋች። ምናልባት ኑኔዝም ዲያዝም ከለቀቁ በከፍተኛ ጥራት ለመተካት በአንድ ተጫዋች ካሰቡ ለኢሳክ የተጠየቁትን ክፍያ ሊከፍሉ ይችላሉ። ካልሆነም ደግሞ ዳይሬክት ቦታን በቦታ ለመተካት ካሰቡ ደግሞ አንቶኒ ጎርደንና ሌላ አጥቂ ሊመለከቱ ይችላሉ። ግን አሁንም ለቡድኑ ተመራጭ አጥቂ ኢሳክና ጁሊያን አልቫሬዝ እንደሆኑ በተደጋጋሚ የሊቨርፑል ሪፖርተሮች ያወጣሉ። ግን ምንም አይነት ጥያቄም ኦፈርም አላቀረቡም እስካሁን ድረስ። የመጨረሻ ትኩረታችን የሚሆነው እንግዲህ የፈረንሳዊው የሞሮኮ ዝርያ ያለው ራያን ቸርኪ ነው። ይሄ ልክ እንደ ፍሎሪያን ቪዝ ምርጥ የክሬቲቭ አማካይ ነው። ተጫዋቹን ለማየት ተጫዋቹን ለመለየት ስፔን እና ፈረንሳይ በኔሽን ሊግ ያደረጉት ጨዋታ በማንቸስተር ኦልድ ትራፎርድ የነበረው የተጫዋቹ ተጽዕኖ ከበቂ በላይ ነው። የተጫዋቹን አቅም ለመመልከት እነዚህ ሁለት ጨዋታዎች ራያን ቸርኪን በግልጽ የሚያሳዩ ናቸው። ምን ያክል የተጫዋቹ አቅም ልዩነት ፈጣሪ መሆኑ፣ በተለይ በክሬቲቭ አቅሙ፣ በድሪብሊንግ ተጫዋች የመቀነስ ስኪሉ
ከኳስ ጋር ያለው ግንኙነት እድሎችን በመፍጠር በተለይ በዩኤፋ ኤሮፓ ሊግ በ11 ጨዋታ በቀጥታ 12 ግቦች ላይ ተሳትፎ ማድረግ የቻለ በሊጉም ወደ 22 ግብ ላይ ተሳትፎ ማድረግ የቻለ በአጠቃላይ ወደ 34 ግብ ላይ ቀጥተኛ ተሳትፎ ማድረግ የቻለ ይሄ ወጣት የ22 ዓመት የክሬቲቭ አማካይ ይሄን ተጫዋች እንግዲህ ወደ ማንቸስተር ሲቲ ሜዲካሉን አጠናቋል። የማንቸስተር ሲቲ ንብረት ሆኗል። ስለዚህ ተጫዋችና ሲቲ ስላስፈረማቸው 3 ተጫዋቾች ከዚህ ፕሮግራም በመቀጠል ይዘንላችሁ እንመጣለን። እነዚህ ግን 5 ሱፐርስታሮች በ5 የተለያዩ ክለቦች ልናያቸው እንደምንችል እርግጠኛ መሆን ይቻላል አሁን ላይ በሚወጡ ዘገባዎች ከሆነ። ስለዚህ የትኛው ሱፐርስታር የቀጣይ የውድድር ዓመት የፕሪሚየር ሊጉ ድምቀት ይሆናል የሚለውን እስቲ እናንተ በኮሜንት መስጫ ላይ የክለባችሁን ጥንካሬ መነሻ በማድረግ እነዚህ ተጫዋቾች መጥተው በክለባችሁ ላይ ስለሚፈጥሩት ተጽዕኖ ከግምት ውስጥ በማስገባት የራሳችሁን ሐሳብ አስተያየት በኮሜንት መስጫ ላይ አስቀምጡልን፣ እንወያይበታለን። እነዚህ 5 ሱፐርስታሮች ግን ፕሪሚየር ሊግ ላይ መጥተው የሚፈጥሩት ተጽዕኖ ቲም ውስጥ የሚያሳድጉትን ኳሊቲ ስናስብ ካላቸው አቅም የእንግሊዝ ፕሪሚየር ሊግ እንደ ቀጣይ የውድድር ዓመት አስፈሪ ልዩ ፉክክር እላስጨራሽ እስከ መጨረሻው ቀን ድረስ ሊኖር የሚችል የክለቦች ፉክክር እንዳለ ከወዲሁ መገመት ይቻላል። ሲቲና ሊቨርፑል አልተኙም። አርሴናል ክፍተቱን ለማጠናከር እየሰራ ነው። ማንቸስተር ዩናይትድ አዲስ የፊት መስመር ግንባታ ውስጥ ገብቷል። ቼልሲ ነው በጥራቱ ላይ ጥራት እየጨመረ ነው። እነዚህ ተጫዋቾች ደግሞ አንድ የውድድር ዓመት አብሮ በጋራ ቆይተዋል። እነዚህ ጉዳዮች ሲታሰቡ የነዚህ 5 ክለቦች ጥንካሬ ቀጣይ የውድድር ዓመት እንዴት አስፈሪና ለእግር ኳሱ ቤተሰብ ማራኪ ፉክክር ሊኖር እንደሚችል ከወዲሁ አጓጊና ተጠባቂ እንዲሆን አድርጎታልና የእንግሊዝ ፕሪሚየር ሊግ ቀጣይ የውድድር ዓመት እንግዲህ በሱፐርስታሮች በአዳዲስ ፊቶች በልዩ ፉክክር የሊጉ ሻምፒዮን ዋንጫውን ለማስጠበቅ ሲቲ በድጋሚ በሊጉ ላይ ኃያል ለመሆን አርሴናል ለ3 ተከታታይ የውድድር ዓመት ሁለተኛው ነው ማጠናቀቁን ለመበቀል ማንቸስተር ዩናይትድ ራሱን ዳግም ወደ ተፎካካሪነት ለመመለስ ቼልሲ አንዴ ወደ ዩሮፒያን ውድድር ወደ ሻምፒዮንስ ሊግ ተመልሷል። ያንን ኮምፒቲሽን እያሰበ ባለው የስኳድ ጥልቀት ጥራት ሊጉንና ዩኤፋ ሻምፒዮንስ ሊግን እያሰበ በሊጉ ዳግም ወደ አሸናፊነት ለመመለስ ነው ከኤንዞ ማሬስካ ጋር የሚሰራው። ስለዚህ 5ቱ ክለቦች ቀጣይ የውድድር ዓመት የሚተናነቁበት ልዩ የውድድር ዓመት ይሆናል እና ከወዲሁ አጓጊ እንዲሆን አድርገዋልና አሁን ላይ ያለው ወቅታዊ የዝውውር ሂደት በእያንዳንዱ ክለብ ላይ ይሄን ይመስላል። ከተመቻችሁ ፕሮግራማችንን ላይክ አድርጉ። ላይካችሁ በእጅጉ ይጠቅመናል። የዚህም ፕሮግራም ተደራሽነት ከፍ ያደርጋል። በርካታ አድማጮች እንዲኖረን ተደማጭነታችን እንዲሰፋ ያደርጋልና ላይክ እያደረጋችሁ እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ እነዚህን ጨምሮ እግር ኳሳዊ ጉዳይ በቀጥታ ወደ እናንተ እንዲደርስ ኖቲፊኬሽን ይደርሳችኋል። የደወል ምልክቷን እየተጫናችሁ ከሀገር ውጭ የምታደምጡ ደግሞ ቻናላችንን ማገዝ ከፈለጋችሁ በስክሪናችሁ ላይ እንደምትመለከቱት በሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እንጋብዛለን። በማንቸስተር ሲቲ የሶስትዮሽ ፊርማ የሶስት ተጫዋቾች ፊርማ ዙሪያ ደግሞ የተለየ ምልከታ አለን። ያንን ፕሮግራም ይዘንላችሁ እንመጣለን። ሰላም ቆዩ።